አሁን በተሰማ አሳዛኝ መረጃ የኦሮሚያ ፕሬዝዳንት ሽመልስ አብዲሳ ሲሞት ነው የምትሰሙት። በምሽት አስደንጋጭ ሽመልስ አብዲሳ ምን ገጠመው? ነጻነት ወርቅነህ መጨረሻ ለነፍሴ ዋጋ እግሬ ነሽ ለነፍሴ ዋጋ እግሬ ነሽ። ሰላም ውድ የዩቲዩብ ተመልካቾቼ፣ አሁንም በድጋሚ በዩቲዩብ ቪዲዮ ለእናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት የቪዲዮ መረጃ ለብዙ ሰዎች እንደርስ ላይክ እና ሼር በማድረግ እንድትጀምሩ ስለበሉ ለእግዚአብሔር ስም ጠይቃለሁ። ወቅታዊና አዲስ መረጃ ሀገራችን ኢትዮጵያን ተዋህዶ ሃይማኖታችንን በተመለከተ ዛሬም ወቅታዊ አዲስ መረጃዎችን ለእናንተ እናደርስ ዝግጅታችንን ጨርሰን መተናል። እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ በያላችሁበት ሰዓት አቆጣጠር አሜን። የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። እንግዲህ የኦሮሚያ ክልል አስተዳዳሪ የሆነው ሽመልስ አብዲሳ በጠና መታመማቸው በይሳት እየወጡ ያሉ መረጃዎች ያመለክታሉ። ነጻነት ወርቅነህ እንግዲህ ቤተሰቦቹ ሰጣ ገባ ውስጥ ገብተዋል። ሚስቱም ወጣ የመለሰችው የመልስ ምት አለ። እሱንም እንመለከተው ይሆናል። ስለ ሀገራችን ስለ ኢትዮጵያ ስለ ተዋህዶ ሃይማኖታችን ማጠራጠር ያሉ ወቅታዊና አዲስ መረጃዎች አሉ። በቅድሚያ ግን የነጻነት ወርቅነህ ቪዲዮን እስቲ ተመልክተን እንመለስ ወደ ቪዲዮ። የሞተ ነፍስ የማያርፍበት ሀገር የነጻነት ወርቅነህ ቤተሰቦች አንድ ዩቲዩብ ቻናል ላይ ገብተው እንደዚህ ተናግረዋል። አድምጡና ሐሳቤ ልንገራችሁ። ይበሳጫል። እኔ ሌሊት ነው የምነሳው፣ እኔና እሱ ሌሊት ነው የምንነሳው። ሌሊት እንነሳለን፣ አብረን ወክ እናደርጋለን ረጅም ሰዓትና ያሳየኛል ቤቶች። ይሄ ቤት 44 ሚሊዮን ብር ተባለ እና እኔ 20 ሚሊዮን ላርግ አንተ 20 ሚሊዮን ተበደርና እሱ ተበድሮ ለሕክምና ሄደው ማለት ነው። እና ይሄን ቤት እንግዛው ምን ታስባለህ? ስለ ህመሙ ሳይሆን ስለ ቤት ነበር የምታወራው ያልሽ ነው? እሷ እንደዛ ነች የምትለኝ ነበረው። በእርግጥ ቤተሰቦቹ እውነታ ሊኖራቸው ይችላል። ነገር ግን ነጻነት ወርቅነህ በህይወት እያለ ያልሰጠውን ሐሳብ ያልተናገረውን ነገር እሱ ስታርፍ መጥቶ ሚዲያ ላይ መናገር ምን ማለት ነው? እጅጉን አዝነንና አልቅሰን የሸኘነውን ወንድማችን እንደገና እያመጣን ጥሩ ስም ለቤተሰቡና እሱን የማይመጥን ነገር መናገር ምን ይሉታል? ይሄ ቪዲዮ የምትመለከቱት የእናንተስ ሐሳብ ምንድን ነው? በህይወቱ ሲጸጸት የነበረው ተስፋም የቆረጠበት ነገር አንዱ ትዳሩ ነው። እዛ ጋር ያደረገው ነገር ምንም ዋጋ እንዳልከፈለ አይነት ተደርጎ ነበር የሚወራ የነበረው። አይጠቅመኝም ለኔም አሁን ብሩ አይጠቅመኝም እኮ ለኔ ብላኛለች። ምን ማለት ነው አልገባኝም። ከዚህ የሚመነዝረው ነገር አይጠቅማትም። እሷም ስታስበው እኮ አይጠቅማትም ብሩም ማለት ነው። እዚህ ተመንዝሮ እሷ ጋር የሚሄደው ማለት ነው የሚሄደው እንደማይጠቅማት ነው። ትንሽ ብር ነው $2000 አይጠቅመኝም ብላኛለች ለኔ ለራሴ ማለት ነው። አሜሪካ ውስጥ የሚኖሩ ሰዎች ራይድ ሰርተው ኡበር ሰርተው በጣም ብዙ ዋጋ ከፍለው በወር ሊያገኙት የሚችሉት ብር ነው $2500 ረጅም ሰዓት ሰርተው እንግዲህ የምትኖሩ ሰዎች ልታጋሩ እንችላላችሁና $2500 እንግዲህ በአመት 52000 ብር ዶላር የሚከፈላችሁ ሰዎች የሚያገኙት ብር እንደማለት ነው። 2300 2500 ብር ቀላል ብር አይደለም ይመስለኛል። ውጭ ሀገር ያላችሁ ሰዎች ልታግዙ እንችላላችሁ። እዚህ ጋር ግን አንድ ነገር ማንሳት ፈልጋለሁ። እየተምታታብኝ ነው። የኢቢኤሷ ሚሚና አሁን ያለችው ሚሚ ተለያዩብኝ። ኢቢኤስ ላይ እጅግ መልካም ሴት መሆኗን፣ መታመሟን፣ በችግር ውስጥ መሆኗን፣ መልካም ሚስት እንደሆነች ስትገልጪ ነበር። ተሳስቻለሁ ወይስ? ይኸውልህ እንዳልክ ምን መሰለህ፣ ኢቢኤስ ላይ ስንሄድ ለሌላ ፕሮግራም የተጠራ ነው ማለት ጎፈንድሚ ምናምን ተብሎ አይደለም የተጠራ ነው። በጣም ብዙ ጭቅጭቅ ብዙ መከፋቶች ነበሩ እዛ ቦታ ላይ። ግን እኔ ለወንድሞቼ ልጆች ወጥቼ መለመኔ በጣም ነው እንደውም ደስ ነው ያለኝ። እውነት ለመናገር በኋላ ሳይው ደስ ነው ያለኝ። ማለት ትልቅ ዋጋ እንደከፈልኩ ነው የሚሰማኝ። ግን እውነቱ ያ አይደለም። እኔ አሁን ጥሩ ናቸው ለሁለቱም ጥሩ ናቸው ያልኩት ለነሱ ነው። መልሱም ለነሱ ነው። እኔና እነሱ እንተዋወቃለን። አንቺና ሚስትየው እናትየው እንተዋወቃለን። ምን አይነት ሰዎች እንደነበሩ እያንዳንዱ ነገር የነበረን እቺን 3 አመት 4 አመት አካባቢ ምን እንዳሳለፍን ሊሞት 1 ወር ሲቀረው ምን እንዳወራን ከሚስትየው ጋር እናውቃለን። እኔ አውቃለሁ፣ እሷም ታውቃለች። እውነተኛ ሰው ከሆነች ይሄንን ማውራት ትችላለች። ገባ? ይሄ ነው እንጂ እኔ እንዲህ ነው ማለት አልፈልግም። ግን እያንዳንዱ ነገር ሲበስል ይሄ ልጅ ከተጋባ ጊዜ ጀምሮ ከነሱ ጋር ሲበስል ሲያዝን የነበረ ልጅ ነበር።
ከሚስቱም እናት ጋር ያልሽ ነው ያለሽው? አዎ ከሚስቱ እናት ጋር አሁን 4 አመት ምናምን ተባለ እንጂ ከመጀመሪያ ጊዜ ጀምሮ መረጋጋት። አሁን እሱ መጽሐፍ አእምሮ ይጽፋል ይገጥማል ምናምን የነበረው ግጭት ግን በጣም የሚያስጠላ ነበር። እንደሚታወቀው እኔ የሚዲያ ሰው አይደለሁም። በጣም ተቃራኒ የሆንን ሰዎች ነን። ባለቤቴ እንደዚህ ነበር እንደዚህ ነው ብሎ ማውራት በጣም ይከብዳል። ተናግሮታል እንዴት እንደምንተዋወቅ እንዴት የኔ ህይወቴ ነበር፣ ጓደኛዬ ነበር። ቃላት አይገልጸውም። ቃላት የለኝም እሱን የምገልጽበት። ይቅርታ። አይዞን እዚህ ስሜት ውስጥ እንድትገቢ አይደለም በዋነኛነት ይገባኛል። ቀላል ነገር አይደለም። ግን እንዲያው ሐሳብሽ ድምጽሽም ባለመሰማቱ እንደ ሚስትም እንደ ቤተሰብም ልትገልጭ የምትፈልጊያቸው ሐሳቦች ይኖራሉ በሚል ግምት እንጂ አሁን ባለሽበት ስሜት በተሟላ መልኩ ሐሳብሽን የምትገልጭበት አቅም ጉልበት ይኖርሻል በሚል አይደለም። ግን በቻልሽው መንገድ ተረጋግተሽ እንደው ልትይ የምትፈልጊው ነገር ካለ በሚል ነው። ምስጋና ብቻ ነው ያለኝ። ሐዘናችሁ ሆኖ እንደኔ ላዘናችሁ ከጎኔ ለቆማችሁ ለሁላችሁም ክብር ምስጋና አቀርባለሁ። ሌላ ነገር ምንም የምለው ነገር የለም። እግዚአብሔር ውለታችሁን ይክፈላችሁ። ለሁሉ ከሌ አልልም። ሁላችሁም አጠገቤ ለነበራችሁ ሰዎች ሁሉ እግዚአብሔር ምስጋናውን ይስጥልኝ። እንደው ሐዘኑን የሰማችሁበት ሁኔታ እንዴት ነበር? አላማ ነበረን ሁለታችንም ልጆቹ እስኪያድጉ ድረስ ትምህርታቸውን እዚህ ሀገር ሆነው እንዲከታተሉ፣ ትምህርታቸውን በጥሩ ሁኔታ ከተከታተሉ ማንኛውም ዓለም ላይ ሆነው ይሰራሉ የሚል እምነት ነበረን ሁለታችንም። ለዛ ነው እኔ ልጆቹን እዚህ ቁጭ ብዬ እዚህ በሆንም ግን በየደቂቃው ትንሽ ነገሮችን እንኳን ከሱ ጋር ነበር የምማከረው በእነሱ ጉዳይ። ራሳቸውን አመማቸው ልውሰዳቸው ሐኪም ቤት አልወሰዳቸው፣ ይሄ ጥያቄ ራሱ ከሱ ጋር ነበር የምማከረው። ብቻዬን እዚህ በአካል ሆኜ ባሳደጋቸውም አንድ ላይ ነበርን። ሳንወያይ ምንም ነገር አድርገን አናውቅም። ይሄን ያጣሁት ባለቤቴን ያጣሁት የልጆቼን አባት። ከባለቤትሽና ከልጆችሽ ጋር ተያይዞ እሱም የሚወጣቸው የነበሩ የቤተሰብ ኃላፊነቱን በተለያየ መልኩ ሙሉም ባይሆን የተለያዩ ወገኖች ሲገልጹ ነበር። ለቤተሰቡ ምን ያህል ፍቅርና ኃላፊነት ያለው ሰው መሆኑን በቅርብም ደግሞ በእርግጠኝነት የማያውቁ ሰዎች ስለማቅ እንደው ሌላው ሰው እንዲረዳ በሚል ነው ጥያቄዎቹን ማነሳው። የበለጠ በአንቺም በባለቤትሽም በአጠቃላይ ቤተሰቡም ዙሪያ ከዚህ ሐዘን ጋር ተያይዞ ሐዘኑ የሁሉም ሆኖ ሁሉም ስሜቱን በጋራ ቢገልጽም የተለያዩ አስተያየቶች ደግሞ ይሰጡ ነበር። ከዛ አንፃር ለአስተያየቶቹ ሳይሆን ይሄን ደግሞ ሰው ቢያቅልኝ በእኔ በኩል ልታያቸው የምትችሉ ነገሮች ካሉ በዚህ አጋጣሚ ብታነሻቸው የሚል ሐሳብ ስላለኝ ነው። ለሁሉም ወዳጆቹም አድናቂዎችም የተለያየ ሰው የተለያየ ነገር ቢል ከሱ ካላቸው ፍቅር ነው። ማንንም አልቀየም። እንደዚህ ያላችሁ ብዬ ማንንም አልወቅስም። አመሰግናለሁ ካላችሁ ፍቅርና ለሱ ካላችሁ ክብር የተነሳ ነው። ማንንም የተለያየ ነገር ቢል እና ምለምነው ልጆቼን በሰላም ላሳድግ እሱን አጥቼ ቢሆንም ለልጆቼ ልኖር። አብራችሁኝ ሁኑ። አመሰግናለሁ። ንግግር አልችልበትም፣ ይቅር በሉኝ። መጨረሻ ልትይ የምትችይው ነገር ካለ ንጹህ ዕድል ልስጥና መሰነባበት እንችላለን። እሺ፣ አመሰግናለሁ።
በቃ ሐዘናችሁ ሆኖ ስላጽናናችሁኝ አመሰግናለሁ እና ባካችሁ የባለቤቴን የነጻነትን ስም አናጥፋው፣ ነፍሱን እናሳርፋት፣ ይብቃ። አመሰግናለሁ። በብዙ ኢትዮጵያውያን ዘንድ ተቀባይነትን ያገኘው ነጻነት ወርቅነህ እንግዲህ በሰው የሚጠላው በራሱ ላይ እየመጣ እየደረሰበት ይገኛል ማለት ነው። ሞቶም ነፍሱ ማረፍ እንዳልቻለ በሰዓት እየተመለከትን እንገኛለን። የቤተሰቦቹ ሰጣ ገባ እንግዲህ አነጋጋሪ ሆኗል ማለት ነው። እንግዲህ ወንድማችን ነጻነትን እግዚአብሔር አምላክ ከደጋጎቹ ከአብርሃም ከይስሐቅ ከያዕቆብ ጋር ይደምርልን። በቅርብ እንግዲህ ያጣነው ወንድማችን ነው። በጣም የምንወደው የምናከብረው እንግዲህ በጥበብ ስራዎቹ የምናደንቀው የምናከብረው አርቲስት ነበርና በጣም በሚያሳዝን ሁኔታ ቤተሰቦቹ እንግዲህ አላስፈላጊ ንትርክ ውስጥ በሰዓት መግባታቸውና ነፍሱም እንግዲህ በሰላም እንዳታርፍ የተለያዩ ነገሮች እየተደረጉ እንደሆነ እየተመለከትን እንገኛለን። እንግዲህ እስቲ ወደ ወቅታዊዎቹ መረጃዎች ሽመልስ አብዲሳ ምን ገጠመው የሚሉትና ሌሎች ወቅታዊ አዲስ መረጃዎች አሉ። እነሱን ቪዲዮዎች ተመልክተን እንመለስ። ወደ ቪዲዮ አሁን በተሰማ አሳዛኝ መረጃ የኦሮሚያው ፕሬዝዳንት ሽመልስ አብዲሳ በጠና መታመማቸው እየተነገረ ይገኛል። ከዚህ በፊት ፕሬዝዳንቱ ከህዝብ እይታና ከመንግስታዊ መድረኮች ርቆ የነበሩ ሲሆን አሁን ላይ አቡዳቢ ውስጥ በሚገኝ ሆስፒታል ውስጥ ክትትል እየተደረገላቸው መሆኑ የተነገረ ሲሆን በዚህም ታዲያ የፕሬዝዳንቱ የጤና ሁኔታ ከፍተኛ የሚባል ደረጃ ላይ እንደሚገኝ ተነገረ። የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ወደ ዱባይ መላካቸው ተነገረም። ከአብይ አህመድ ጋር እንደተጓዙ በዛው እንዲቀሩ የተደረገው ደግሞ ባጋጠማቸው ህመም ሳቢያም ሕክምና መሆኑ ታውቋል። ከቀናት በፊት ጠቅላይ ሚኒስትሩ የተወሰኑ ሚኒስትሮችን አስከትለው ወደ ተባበሩት አረብ ኤምሬቶች ሲጓዙ አቶ ሽመልስ አብዲሳም ወደዛው እንዲያቀኑ መደረጉን የሚገልጹት የኢትዮ ፎረም ምንጮች አቶ ሽመልስ አብዲሳ በዛው ወደ ሆስፒታል እንዲገቡ መደረጋቸውን አክሏል። አቶ ሽመልስ ከአቡዳቢ ወደ ዱባይ ተልከው ወደ ሆስፒታል ያስገባቸውን የጤና ችግር ከዚህ በፊት ካጋጠማቸው እክል ጋር የተሳሰረ መሆኑን የሚገልጹት ያስተዳደራቸው ሰዎች የህመማቸውን አይነት ከመግለጽ ግን ተቆጥበዋል። አቶ ሽመልስ በጦርነት ቀጠና ውስጥ ጭምር ሄደው ለመታከም ካስገደዳቸው ችግር በኋላ ወደ ኢትዮጵያ ስለመመለሳቸው ግን እስካሁን የታወቀ ነገር የለም። እንዲያም ሆኖ የብልጽግናው ሰዎች ሕክምና እንዲያገኙ በሚደረጉበት ግዙፉ የኤምሬትስ ሆስፒታል ገብተው ሕክምና እንዲያገኙ ግን ምንጮቹ አረጋግጠዋል። የአገዛዙ መሪ አብይ አህመድ ከ2 ዓመት በፊት ደግሞ ባለስልጣኖቻቸው ወደ ውጭ ወጥተው መታከም እንደማይችሉና መታከም የሚችሉት በመከላከያ ሆስፒታል ውስጥ ሊሆን እንደሚገባው ትዕዛዝ ሲሰጡ ተሰምተው ነበር። ከእንግዲህ በኋላ ቢያንስ የመንግስት የሥራ ኃላፊዎች ወደ ተለያዩ ሀገራት ለሕክምና የሚሄዱ የሥራ ኃላፊዎች የሕክምና ቦታቸው ቢሾፍቱ መሆኑን ከዛሬ ጀምሮ እንዲያውቁና ማንኛውም የውጭ ሀገር የሕክምና ቀጠሮ የመንግስት የሥራ ኃላፊዎች ከዚህ ቦታ ውጪ እንደማይፈቀድ የጤና ሚኒስቴር የጠቅላይ ሚኒስትር ቢሮ ይህን እንዲያስፈጽም ነገር ግን ዛሬም ለሀገሪቱ ሹማምንት ሕክምና ከፍተኛ ወጪ እየተመደበም በውጭ ሀገራት የሕክምና ሂደታቸውን እንዲከታተሉ ይደረጋል። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ከ8 ወራት በፊት ወደ አሜሪካ ኒውዮርክ ተጉዘውም ነበር። ወይዘሮ አዳነች ከጀርባ ህመም ጋር በተያያዘ ለአመታት ሕክምና ሲያደርጉ ቆይተው በዛ ሰሞንም የኒውዮርክ ኮሪደር ልጎበኝ ተጓዝኩ የሚል ፎቶግራፍ የለጠፉበት ነገር ግን የሕክምና ቆይታ ያደረጉበትን የአሜሪካ ጉዟቸውን በተመለከተ መዘገባችን ይታወሳል። አንዳንድ የሚፈቀድላቸው ሌላ ጊዜ ደግሞ የሚከለከሉት የሶማሌ ክልሉ ፕሬዝዳንት ሙስጠፋ መሐመድ የዱባይ ጉዞ፣ የጠቅላይ ሚኒስትሩ አማካሪ ተመሳሳይ ጉዞዎች፣ የጋምቤላ ክልል ከፍተኛ ባለስልጣናትን ጨምሮ በርካታ ሚሊዮን ዶላሮች እየወጡ የሕክምና ክትትል እንዲያደርጉም ይደረጋል። በእርግጥ በአገዛዙ በኩል አይታመኑም የተባሉ ሰዎች ደግሞ ሲከለከሉ ተስተውሏል። ከጥቂት ወራት በፊት ወደ ታይላንድ ለሕክምና ለመጓዝ ጠይቀው የተከለከሉት የአፋር ክልል ርዕሰ መስተዳድሩ አወል አርባ ደግሞ በዚህ ረገድ የሚጠቀሱ ናቸው። ርዕሰ መስተዳድሩ አብረዋቸው የነበሩ ሰዎች ከኤርፖርት ተመለሱ መባላቸው አይዘነጋም። አብይ በቀድሞ በፓርላማ ባደረጉት ንግግር ደግሞ የአይንና የጥርስ ህመም ያለባቸው የፓርላማ ሰዎች ከሀገር እንዳይወጡና ሕክምናቸውን በኢትዮጵያ ውስጥ እንዲሆን ሲያዙ ተደምጠው ነበር። እንዲያም ሆኖ እንደ ሽመልስ አብዲሳ ያሉ ሹማምንት ደግሞ በጦርነት ቀጠና ውስጥና በጦርነት እየተጠቃች ወዳለች ሀገርም ለሕክምና ወደ ውጭ ተልከዋል። እንደ ክቡርነቱ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተመቸ ጊዜ የለም። በተለይ ደግሞ በእርሶ ዘመን ሰፊ አብያተ ክርስቲያናት ተተክለዋል። በዚህ በኩል ከ3 ዓመት በፊት የነበረ ነገር ነው። እሺ ብለን አለፍን። ይሁን በቃል
አሁን ደግሞ በዚህ ጋር በእርሶ ዘመን ብዙ ቅዱስ ቤተክርስቲያኖችን ተክለናል አሉ። በዛውስ ብዙ ቅዱስ ቤተክርስቲያኖችን መቃጠላቸውን ለምን አልተናገራችሁ? በዛውስ ለምን ብዙ ህንጻ ስላሴዎች መገንደሳቸውን ለምን አልተናገራችሁ? ብዙ ቤተክርስቲያኖች በሰላም ማጣት ጉዳይ ታቦታቸውን ይዘው እንደተሰደዱ ቅዱስ ቤተክርስቲያን እንደተዘጋች ለምን አልተናገራችሁ? በሰላም ወጥተው በሰላም መግባት አለመቻላቸውን የአርሲ ክርስቲያኖችን ለምን አልተናገራችሁም? ለምንስ አላስታወሳችሁ? አሁንም እናንተ እየተናገራችሁት ያላችሁት ነገር ቅዱስ ቤተክርስቲያን ክፈይ ስለተባለችው ግብር ነው። ግብሩ እየጨመረ በመጣ ቁጥር እናንተ ኪስ ውስጥ የሚገባው ገንዘብ እየተመናመነ እንደሚመጣ በዚሁ ንግግራችሁ ተገንዝበናል፣ አይተናል። ይሄ በጣም ሊያሳፍራችሁ የሚገባ ነገር ነው። አንገታችሁን ሊያስደፋ የሚገባ ነገር ነው። ቀና ብላችሁ እንኳን በጎቻችሁን ማየት መመልከት የማትችሉበት ሁኔታ ውስጥ እየገባችሁ ነው የምትገኙት። አባቶች ሆይ ይሄ ለታሪክ ይቀመጥ። አያችሁ፣ ጥያቄው እናንተ ጥያቄ አልጠየቃችሁ። ክብርት ከንቲባዋን ጋር ሄደው ጊዜያቸውን አቃጥለው ነው የተመለሱት። ልምጣላችሁ ደግሞ ሌላ አባት ግን ሌላ በውስጥ ስኮቻዎች አሉ የሚለው ጉዳይ ተቋሙን የሚመሩ አካላት አሉ። ክብርት ተቋም ወክሎ ያስቀመጣቸው የተቋም መሪዎች አሉ። እያንዳንዱ ገዳማትና አድባራት የሚመሩ የአብያተ ክርስቲያናት መሪዎች አሉ። ነገር ግን እነዚህ መሪዎች የሚመሩት ሕጉን፣ ቃለ ዓዋዲውን፣ ሕገ ቤተ ክርስቲያኑን መሰረት አድርገው ከዚህ ውጪ ከልቦና በመነጨ ሐሳብ በጎበዝ አለቃ ሐሳቤ እኛ በመንላችሁ ሂዱ የሚል አካላት ተፈጥሯል። ይሄ ችግር አለ ወይ ብለው ካሉ አዎ አለ። ይሄን ማስተካከል ከጸጥታው ጋራ በመነጋገር መፍትሄ መፍጠር ያስፈልጋል። ቆራጥና ጎበዝ የክፍለ ከተማ ስራ ፖሊስ አዛዥ አሉን። እኛ እንደ ቦሌ ሊደነቁ የሚገባቸው ሊመሰገኑ የሚገባቸው ኮሽ ሲሉ የሚደርሱ ችግር ከተፈጠረ በኋላ መፍትሄ ለማምጣት የሚጥሩ ሳይሆን ከችግሩ በፊት ቀድሞ የሚደርሱ እና እንዲህ አይነት ነገሮች ሊታዩ ይገባል። ከዚህ ጋር አሁን ላይ እንዳንወያይ፣ እንዳንቀራረብ፣ እንዳንነጋገር የሚያደርግ ሌላ ኃይል እየመጣ ነው። ፌስቡክ የሚባል ቲክቶክ ዩቲዩበሮች አሉ። እዚህ ሀገር ውስጥ ሆነው ቁጭ ብለው ሀገርን የሚንጡ የአባቶችን ክብር እያዋረዱ የቤተ ክርስቲያን መሪዎችን ክብር እያዋረዱ የሃይማኖትን ክብር እያቀለሉ በተለያየ ሁኔታ አንደኛው ከውስጥ ሆነው ቆቡ፣ መስቀሉ፣ ጨርቁ የማይገልጻቸው ሽፍቶች አሉ። የሚጽፉ የሚያጽፉ እነዚህም ተደርሶባቸው በሕግ ሊጠየቁ ይገባል። ሌላው ከውጭ ሆኖ የሚዋጉ ናቸው። እነዚህን መንግስት ለይቶ ደርሶ ሊያስተካክል ይገባል። ያልተደረገውን ተደረገ፣ ያልሆነ ሆነ። እንደገና እውነቱን በምንነጋገርበት ጊዜ እናንተና እኛ አሁን ፊት ለፊት ቀርበናል። ክብርት እዚህ ጋር ተነጋግረን መፍትሄ ማምጣት ሲቻል ከዚህ ወጥቶ እንዲህ ተደረገ፣ ዛሬ እንዲህ ሊሆን ነው፣ ነገ እንዲህ ሊፈጠር ነው፣ ይሄን የሚል ሁኔታዎች በእንደዚህ አይነት ተግዳሮቶች ሊሸፈኑ አይገባም። እኛ አባት ማን እንደነበሩ ላሳያችሁ። በነገራችን ላይ በጣም ከሁሉም አስቸጋሪ ውስጥ ሆነው አብረው ተማክረው ውጭ ሆነው የሚናገሩት ናቸው። ለምሳሌ ቅድም ክብርት ከንቲባ እንደተናገሩት ገቢ እኛ የጠየቅነው የክራይ ግብር ገቢ አከራይ ተከራይ ነው እንጂ ያልነው ሌላ ነገር አልጠየቅንም ሲሉ እዛው መድረክ ላይ ደግሞ መልሰው እንደው የገቢው ነገር አስቸግሮናል የሚሉትን አባትንም ያመሰገኑትን አባትንም ያዙልን። እኛ አባት የሚሉት ምንድነው? የቦሌ ክፍለ ከተማ አመራር ናቸው። የአዲስ አበባ ሀገረ ስብከት ላይ ጉቦን በሚመለከት ቅዱስ ሲኖዶስ ላይ ብፁዕ አቡነ ገብርኤል ባነሱት አጀንዳ ፊት ለፊት መነጋገሪያ ሆኖ ነበር። ማህበራዊ ሚዲያ ላይ ነው ያነሱት። አጀንዳው ማህበራዊ ጉዳይ መነጋገሪያ ከሆነ በኋላ በስራ አስኪያጅ ጽሕፈት ቤት በኩል ለብፁዕ አቡነ ሄኖክ ደብዳቤ ተጽፎ ያ መመሪያ እንዲወያዩ ደብዳቤ ወረደ። ከተናጋሪዎቹ መካከል እኛ አንድ አባት ናቸው። ስሟቸው። ስብከቱ ተጥሶ ክፍለ ከተማ ተጽፎ እስኮ ና ምርጫ እንዳታከናውን እኮ ተብዬ እኮ ተነግሮኛል እኮ። ምንድነው የኔ ያክል የስልጣን ጥማት? ጳጳሱም ስራ አስኪያጁም እኮ አዲስ አበባ የተቀመጡ ነው እኮ አውቃለሁ። ለቀው ሀገረ ስብከታቸው ያን ምዕመን አላሰቡለትም። ይሄኛው ምዕመን ደግሞ እንዲጠፋ ነው የተፈለገው። በአሁኑ ሰዓት ወንጌል ይመስል ወንጀል በሚዲያ እየወጡ መስበክ መፍትሄ ነው ብዬ አላምንም። አስተካክሉ ነው ወይስ ወጣቱን ባለቃው ላይ ዝመት ብሎ ማወጅ ነው የሚቀለው? ማዕከል ስለሆነች ሁሉም ራሱን ላጭቶ ይፈልጋታል። ጥቅምትና ግንቦት ሲመጣ
አሳልፎ ቤተክርስቲያንን ለሶስተኛ ወገን መስጠት ትክክል አይደለም፣ የመብት ጉዳይ ትክክል አይደለም ብዬ ተቃወምኩ እንጂ ኦዲትማ እኮ ሁለት ያደረጉ በ2016 አሰራራችንን እኮ ፈተሹ። አሁን ምን ስለተፈለገ የጦስ ዶሮ ነው ሊያደርጉ ለጥቅምቱ ሊያወራርዱኝ እንደሆነ ይታወቃል። ኖልኝ ጉዳዩ ምን እንደሆነች ዋናዋ ጉዳይ ላሳያችሁ። ተጠርነታቸው ሊቃነ ጳጳሳት ለማን ነው? ለሲኖዶስ አይደለም እንዴ? ለአሁን ይሄ ነው ተጠርነታቸው ለሲኖዶስ የማይሆንበት ምን ነው? ተቆለፈ ምን ነው? የሲኖዶስ አባል አይደሉም? ፍትሐ ነገሥቱ የት ሄዶ ነው? ቃለ ዓዋዲው የት ሄዶ ነው? ሌላ በየልኩ ሰዎች በሚመጥናቸው ልክ ቤተክርስቲያንን የሚሰፏት የሚቀዷት የሚያሰፏት። እኛ አጥቢያዎችም ኦዲት እንደረጋለን። ኦዲት ሁሉ ጊዜ የተለመደ ስራ ነው። ምን ተፈልጎ ነው? ሊበሏት ያሰቧትን አሞራ ጅግራ ናት ይሏታል። እመብራንን ለምን እንደምትሰላችሁብን አይገባኝም። ለጥሩ ስራ ለምን ኮፒ ሊንክ ሼር ሪፖስት እንደማይደረግም ግራ ነው የሚገባኝ። ባካችሁን ስለ ድንግል ማርያም ብላችሁ ይሄንን ቪዲዮ ኮፒ ሊንክ ሼር ሪፖስት እያደረጋችሁ ለመላው ኦርቶዶክሳውያን ቤተክርስቲያን ላንጽ ወይም ላሳንጽ አይደለም የመጡት፣ ወይም ደግሞ ያዘኑትን ላጽናና አልተመለስኩም። ኦርቶዶክሳውያን ባለማተቦች እኔም ጓደኞቼም እግዚአብሔር በሚያውቀው በዓለም ቤታችን አሳልፈን አናውቅም። ፋሲካን ሁሌም ከባለቤቱ ጋር ነው የምናከብረው ከነዲያን ጋር። እነዚህን 2 ዓመታት እንግዲህ ከነዚህ ነዲያን ጋር ነበር ስናሳልፍ የነበረው። ዘንድሮም እኛን ነው የሚጠብቁና ኦርቶዶክሳውያን ባለማተቦች ከእግዚአብሔር በታች የነዲያን ተስፋቸው እናንተ ኦርቶዶክሳውያን ባለማተቦች ናችሁና እታች በምታገኙት አካውንት ነዲያንን አብረን እናስፈታ ጾማቸውን ስል በሉል እግዚአብሔር ስም ጠይቃለሁ። በቅርቡ የላይቭ መርሃ ግብር ይኖረናል፣ ገቢ ማሰባሰቢያ ማለት ነው። በዛ ላይ ተገኝታችሁ ድጋፋችሁን እንደምታሳዩኝ ተስፋ አደርጋለሁ። በደንብ ኮፒ ሊንክ ሼር ሪፖስት እያደረጋችሁ በሰሜን በደቡብ በምስራቅ በምዕራብ ላይ ከሀገር ውስጥም ከሀገር ውጭም ላሉ ኦርቶዶክሳውያን ባለማተቦች ይህንን መልእክት አድርሱልኝ። በደንብ አካውንቱ ሪፖርት ስለደረገ ግን በደንብ ኮፒ ሊንክ ሼር ሪፖስት የሚደረግ እወዳችኋለሁ። ሰው እንዴት ይሄ ብቻ ይቀርም ሀብታም እንደሆነ ደግሞ አይቀርም። ሰው ከሀብቱ ብዛት አይመካ ይለናል። በድህነቱ ብዛት የምንቆምበት ቀን አለ ምዕመናን። እግዚአብሔር እኛን የሚጎበኝበት ቀን አለ። አንድ ቀን አለ። አጋንንት ሲጫወትብን ኖሮ ኑሮ አልሳካልን ብሎ ትዳር አልሳካልን ብሎ ሕይወት አልመሰረትልን ብሎ ማቀድ በምንኖርበት ውስጥ አንድ ቀን አለ። እግዚአብሔር አንቺን የሚጎበኝበት ቀን። ሁሉም ጭልም ድፍት ካለብሽ ቀና ሊያረግሽ የሚመጣበት አንድ ቀን አለ። እግዚአብሔር እኛን የሚያይበት አንድ ቀን አለ። ደጅ መጥናታችንን የሚያይበት ቀን አለ። አንድ ቀን ብቻኛ ከመርከቧ አንውረድ፣ ደጅ መጥናታችንን አናቋርጥ። አቤቱ አቤቱ እንበለው እንጂ አለው እነሆኝ የሚልበት አንድ ቀን አለው እግዚአብሔር። ክብርና ምስጋና ለስሙ ይሁን። አንድ ቀን አለ። የሆነ ቀንማ አለ እኛ የምንጎበኝበት ቀን አለ እኮ ምዕመናን። ጸኔ አጸናይ ክወለ እግዚአብሔር ሰማኔው ተመይጠኒ እግዚአብሔርን ቆይቼ መላልሼ ደጅ ጠናሁት ሰማኝ አለ ዳዊት። አንቺንም የሚሰማበት አንተንም ደግመ ለጠየቀው ጥያቄ የሚሰማበት ቀን አንድ ቀን አለው። እሱ መሐሪ አምላካችን እግዚአብሔር ነው። ጥያቄያችንን የሚመልስበት አንድ ቀን አለ። ደጋግመን የጠየቅነውን ጥያቄ የሚመልስበት፣ ችግሮቻችንን የሚፈታበት አንድ ቀን አለ። እኛን ከጭንቀት የሚያወጣበት፣ ከአጋንንት እስራት ነፃ የሚያወጣበት ቀን አለው እግዚአብሔር። ቀና የምንልበት በቁስሎቻችን ጠረን አፍንጫውን አይዝም ብያቸዋለሁ። ያን ብቻ አይደለም የሚያደርገው፣ ህመማችንን ከነሰንኮፉ የሚነቅልበት አንድ ቀን አለው። መድኃኔዓለም ለዚህ ቀን ያብቃን ሁላችንን። የድሃ ቤታችንን በር የሚያንኳኳበት አንድ ቀን አለ። አንሰ ቆምኩ ሀበሆት ወጎደጉድ ይላል። እነሆ እኔ በደጅ ቆማለሁ አንኳኳለሁ፣ ማንም ደጁን ሲከፍትልኝ ገባለሁ። የሆነ ቀን በራችን ይንኳኳል። የልባችን በር ለእግዚአብሔር ክፍት ይሁን። አንድ ቀን አለ እግዚአብሔር ወደኛ የሚመጣበት።
ጋኔን ያደረበትን ሰው ሊጎበኛው እግዚአብሔር ወደ እሱ የመጣበት ይሄ አንድ ቀን ይሄ ቀን ነው። መከራ የበዛበት ሕይወታችን የሚቀየርበት ቀን አለ። ባልተፈጠርኩ ብለን ከተማረርንበት ምሬት የምንወጣበት አንድ ቀን አለ። ማዲያት የጠበሰው የተሽጎረጎረው ፊታችን የሚፈካበት ቀን አለ። እርሱ የጨፈገገ ፊት የሚያፈካ ነው። ድንጋጤን የሚያስወግድ ነው። ፍርሃትን የሚነቅል ነው። ጥላቻን አስወግዶ ፍቅርን የሚሞላ አባት ነው። ክብርና ምስጋና ለስሙ ይሁን። ስለዚህ እግዚአብሔር የተሽጎረጎረ ፊታችንን የሚዳስስበት ቀን አለ። በእንባ የረጠበ ፊታችን የሚታበስበት ቀን አለ። አንድ ቀን አለ መሪ የወደቀውን የማይረሳ የታመመውን የሚፈውስ ችግረኛውን የማይንቅ ያጣ የነቃውን የማይተው ሰማይ ዙፋን የሆነ እግዚአብሔር ቤታችን የሚገባበት ቀን አለ። በኪሩቤል ትከሻ ተቀምጦ ዓለምን የሚገዛ እግዚአብሔር አብርሃም ቤት ገብቶ መደብ ላይ ይቀመጣል ብሎ ማን ያስባል? አሁን ካለብህ ችግር የመፍትሄው ባለቤት እግዚአብሔር ይበልጣል አይበልጥም? ይበልጣል። ለሰው የማንናገረው መከራ መሽገን ይዘን ቁጭ ብለናል። የሚያልፍ ስላልመሰለን ተጨንቀናል። በዚህ ምክንያት ነው በርካታ ሰዎች ራሳቸውን ለማጥፋት የሚሮጡት። ወጣቶች የተጀመረ ፋሽን አለ፣ ይጽፋሉ፣ ይሄ ሚዲያ ላይ ይቀርባሉ፣ ገመናቸውን ይገልጡታል፣ ትዳራቸውን፣ ፍቅራቸውን፣ ሁሉም ነገር እዛ ላይ ያልቃል። ራሳቸውን ማጥፋታቸውም ሪፖርት ሆኖ እዛ ላይ ያልቃል። ፖሊስ እንኳን ለምርመራ ማይሄድባቸው መጀመሪያ እንዲነበርኩ ተካልኩ ብለው ራሳቸውን ያጠፉ ስንት ናቸው? በእኛ ዘመን በወራት ውስጥ እንኳን ስንቱን አጣናቸው። ያልፋል እኮ እህቶቻችን። ካልሆነልኝ የምትይው ስለማይጠቅምሽ ይሆናል እግዚአብሔር የሚከለክልሽ። ካጣሁት እሞታለሁ ያልሽው ህይወት ለምን አንቺን ይቀጥፍሻል? ወኢታሃቡ ወፍኖተ ለሰይጣን ለዲያብሎስ እድል ፈንታ አትስጡት። ኦ በልዎ ለእግዚአብሔር ነው ወእንበየ በልዎ ለሰይጣን። ለእግዚአብሔር እሺ በሉት፣ ሰይጣንን እምቢ በሉት። ራስን አጥፋ የሚል ሰይጣን ነው። ያልፋል። ከባድ ጭንቀት ቢመጣ እንኳን አማትብ እንጂ ክርስቲያን ማማተብ የዕለት ተዕለት ተግባሩ ነው። ክፉ ሐሳብ ካንቺ እንዲርቅ ያልፋል እኮ። ስንት እህቶቻችንን አጣናቸው። ስንት ወንድሞቻችንን መታገስ አቅቷቸው ወደ ሞት ተነዱ። በገዛ ስጋው ላይ ሰው ስልጣን የለውም። ራስን ማጥፋት ኃጢአት እኮ ነው። እግዚአብሔር በዚህ መንገድ የሄዱትን እሱ በምህረቱ ይማራቸው። የትኛውም አይነት ታሪክ ሊኖራችሁ ይችላል። ከጀርባ እግዚአብሔር ሲያገኛችሁ ይቆማል። በቃ የጠንቋይ ዘር ቪዲዮቹን እንደተመለከታችሁ ነው። እንግዲህ ከዛሬ 2 ዓመታት በፊት እንግዲህ እነዚህ ነዲያን ከኛ ጋር ነበር ጾምን የሚፈቱት ማለት ነው። በፌስታል ውጭ ወጥተው ተቀምጠው ሳይሆን በክብር እንግዳ በጥሪ ወረቀት ተጠርተው እንግዲህ በዓልን ከባለቤቱ ጋር ከነዲያን ጋር ነው የምናሳልፈው። ፋሲካን እግዚአብሔር በሚያውቀው እኔም ጓደኞቼም ከነሱ ጋር ነው በዓልን የምናሳልፈው ማለት ነው። ዛሬም በ3ኛ ዓመት ደግሞ ዝግጅታችንን ጨርሰን መተናል። ማገዝ መርዳት የምትችሉ ሰዎች እንግዲህ አካውንቶች አሉ ማለት ነው። ለበለጠ መረጃ በ0954 35 50 48 እየደወላችሁ እኔን ማናገር ማግኘት ትችላላችሁ ማለት ነው። ከእግዚአብሔር በታች የነዲያን ተስፋቸው እናንተ ኦርቶዶክሳውያን ባለማተቦች ናችሁና ከዛሬም በፊት እንግዲህ ያረጋችሁልን ብዙ አስተዋጽኦ አለ። ዛሬም ከጎናችን እንደምትሆኑ አልጠራጠርም። ቤተሰቦቼ አግዙን፣ ደግፉን ለማለት እፈልጋለሁ። በቀጣዩ ወቅትና አዲስ መረጃዎች እስክንገናኝ ድረስ ሰላም ቆዩ። ሰብስክራይብ ያደረጋችሁ ድምክቻን መጫናችሁን አትርሱ። ኮሜንት አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን። እንወዳችኋለን፣ እናመሰግናለን። ሰላም ቆዩ።